በወልቃይት በኩል ያየለው ውጥረትና የነ ዶክተር ደብረጽዮን ዝግጅት ህወሓት በኃይል ለመግባት ግጭቱን ይጀምረዋል ወይስ አጋጣሚዎችን ይጠብቃል? የተከዜ ዘብ የተሰኘው ኃይል ያስቆጣቸው እነ ጌታቸው ረዳና የፌዴራል መንግስቱ አርምመው ፈርሷል አልፈረሰም በሚል መካሰስ ውስጥ ያለው የፕሪቶሪያ ስምምነት ውዝግብ ህወሓት ወደ ወልቃይት ጥሶ ለመግባት አንዣቧል ከሚለው መነጋገሪያ ጉዳይ ጎን ለጎን አካባቢውን ተቆጣጥሮ የሚገኘው አስተዳደር ያደራጃቸው የተከዜ ዘብ የተሰኘው የታጠቀ ኃይል በተደጋጋሚ ሰራዊት ማስመረቁ እነ ደብረጽዮንንም እነ ጌታቸው ረዳንም እኩል አስከፍቷል፣ እኩል አስቆጥቷል። ወልቃይት ጠገዴ ሰቲት ሁመራ ዞን ወይም በቀድሞ የትግራይ ክልል አጠራሩ ምዕራብ ትግራይ ዞን የተመለከተው ሰሞንኛው ውዝግብ ህወሓትንም ስምረት ፓርቲንም አንድ ቃል እንዲያወጡ ማድረጉ እንደተጠበቀ ሆኖም የስምረት ፓርቲ አመራሩ አቶ ጣዕም አረዶም የሰጡት ቃለ መጠይቅም ሌላ መነጋገሪያነትን ፈጥሯል። ስምረት ፓርቲ ከህወሓት የተገነጠሉ ሰዎች የመሰረቱት ፓርቲ ቢሆንም በትግራይ ክልል ፖለቲካ ቅቡልነቱን ለማረጋገጥ ሲል አሊያም ነጥቦችን ላለመጣል በሚያደርገው ጥረት ውስጥ ህወሓት ለትግራይ ህዝብ አሳቢ መስሎ የሚሰጣቸውን አጀንዳዎችም መሻማቱ አይቀርም። በህወሓት በኩል የብሔራዊ ከሃዲ ስብስብ በሚል ስድብ አዘል ስም የተለጠፈበት የነጌታቸው ረዳ ፓርቲ ስምረት ከአዲስ አበባው መንግስት ጋር ተግባቦትን በመፍጠር የትግራይን ህዝብ ጥቅም አስጠብቃለሁ፣ ከህወሓት ኋላ ቀር አካሄድም ነጻ ወጣዋለሁ ብሎ ቢንቀሳቀስም ክልሉን ተቆጣጥሮ የሚገኘውን ህወሓትን በፖለቲካዊ ፕሮፓጋንዳ መገዳደር ግን እንዳልቻለ ብዙዎች ይስማማሉ። እዚህ ላይ የምንግባባበት አንድ ጉዳይ ቢኖር የወልቃይት ጉዳይ ውስብስብ መሆኑን ነው። ህወሓት ይገባኛል፣ ይህንን አካባቢ መልሼ ካልተቆጣጠርኩም እንቅልፍ የለኝም ሲል አካባቢውን ተቆጣጥሮ የሚገኘው ኃይል ደግሞ ነጻነቴን አግኝቻለሁና ደግሜ ላጣው አልፈልግም እሰዋለሁ ይላል። የጉዳዩ ዋና ባለቤት የፌዴራል መንግስቱ ደግሞ የአካባቢው ይገባኛል ጥያቄ በህዝበ ውሳኔ የፈቱት ከሚል በአቋም በስተቀር ስለተፈጠረው ውጥረት ምንም አለማለት መርጧል። ደግሞም ደም አፋሳሹን ጦርነት እንዲቋጭ ያደረገው የፕሪቶሪያ ስምምነት ተጥሷል ወይስ አልተጣሰም የሚለው አከራካሪ ጉዳይ እንዳለ ሆኖ ዳግም ጦርነት እንዳይቀሰቀስ የሚደረጉ ጥረቶች ግን አሁንም አስተማማኝ እንዳልሆኑ ያስማማናል። ከአልጀዚራው ሞጋች መህዲ ሐሰን ጋር ቃለ መጠይቅ ያደረጉት አቶ ጌታቸው ረዳም በትግራይ ጄኖሳይድ ተፈጽሟል የሚለው ድምዳሜ ላይ ከተስማሙ በኋላ ነገር ግን ስለ ጠቅላይ ሚኒስትር አብይ አህመድ ሲጠየቁ ፈርጠም ብለዋል። በእርግጥ ጠያቂው ነጻ እንዲሁም ኢትዮጵያ ውስጥ ስላለው የጦርነት ድባብ አያገባኝም በሚል ሁኔታ ውስጥ በመሆኑም የፕሪቶሪያ ስምምነትን የመጣሱ ጠባጫሪ ንግግሮች ባይመለከቱትም አቶ ጌታቸው ረዳን በጥድፊያ ሙግት ማደናገሩን ገፍቶበታል። በትግራይ ጄኖሳይድ ተፈጽሟል ካልክ ጠቅላይ ሚኒስትር አብይ አህመድ ናቸው የፈጸሙት ወይ ብለው የተጠየቁት አቶ ጌታቸው ረዳም ጦርነት ነበር፣ ብዙ ተዋናዮች ተሳትፈዋል፣ ነገር ግን ከምን ደመድም ጠቅላይ ሚኒስትር አብይም ራሳቸውን በችሎትም ይሁን በሚዲያ እንዲከላከሉ ተውላቸዋለሁ ሲሉ ተደምጠዋል። የአቶ ጌታቸው ረዳ ይህ ንግግር ከመውጣቱ ከቀናት በፊት አስቀድመው ፓርቲያቸው በሰጠው መግለጫ የፌዴራል መንግስቱ ወልቃይትን ከአማራ ኃይሎች ነጻ ለማውጣቱ አሳዝኖናል የሚል መንፈስ ያለው ሐሳብን አስተጋብቷል። ህወሓትም ከዚሁ ጋር በሚቀራረብ መግለጫ ፈርሷል ሲለው የነበረውን ስምምነት የፌዴራል መንግስቱ እንዲተገብር ሲጠይቅ ወልቃይትን ከአማራ ኃይሎች ነጻ እናወጣለን ብሏል። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች ህወሓት በትግርኛ ቋንቋ የሰጠውን መግለጫ እንዲሁም ስምረት ፓርቲ የሚያስተጋባውን አቋም የወልቃይትን ወቅታዊ ውጥረት አጀንዳ አጣቅሰን እንዳስሳለን። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። ዝግጅታችን ይቀጥላል። በህወሓት ስያሜ ምዕራብ ትግራይ በሚባለው የሱዳን አዋሳኝ ቁልፍ ቦታ ወልቃይት ጠገዴ ሰቲት ሁመራ ዞን ላይ የተደራጀው የተከዜ ዘብ ምንድነው? አቅሙስ ምን ያህል ነው? የሚለው ጉዳይን በቅንጭቡ እንመልከተው። በአሁኑ ወቅት ወልቃይትና አካባቢውን እያስተዳደረ ያለው ኃይል ከትግራይ ጋር የሚያዋስነን ተከዜ ወንዝ ነው ብሎ ያምናል። በመሆኑም ለዓመታት በድሎናል የሚለውን የህወሓት ኃይል ከተከዜ ተሻግሮ ዳግም አይቆጣጠረንም በሚል እሳቤ የተከዜ ዘብ የሚል የታጠቀ ኃይል አደራጅቷል። የተከዜ ዘብ በአማራ ክልላዊ መንግስት እውቅና ያለው የሚሊሻ ስብስብ ቢመስልም ሰራዊት ሲያሰለጥንም ሆነ ሲያስመርቅ ግን የፌዴራል መንግስቱ ማለትም የሀገር መከላከያ ሰራዊት ከፍተኛ መኮንኖች የሚሳተፉበት መሆኑ ይነገራል። የተከዜ ዘብ ባለፈው ሳምንት ሰራዊት ሲያስመርቅም ህወሓት ዳግም እንዲመጣ አንፈቅድም የሚለውን ሐሳብ በስፋት አስተጋብቶታል። ይህ እንቅስቃሴ ያስቆጣቸው ባላንጣዎቹ ደብረጽዮንና ጌታቸው ረዳ ሳይቀሩ በአንድ አፍ በአንድ ሐሳብ በፓርቲያቸው በኩል ባወጡት መግለጫም ስም ባይጠሩም የተከዜ ዘብ
የተባለው ስብስብ ዝም ሊባል አይገባም ብለዋል። ከመግለጫዎቹ አስቀድሞ ግን የስምረት ፓርቲ አመራሩ አቶ ጣዕመ አረዶም ህወሓት ዳግም ወደ ወልቃይት በጉልበት መግባት የለበትም ሲሉ ተደምጠዋል። በሰሞንኛው የነጌታቸው ረዳ ባልደረባ አቶ ጣዕመ ንግግር ዙሪያም ቢሆን የህወሓት ሰዎች ቁጣቸውን ሲያሰሙም ከዓመታት በፊት ህወሓት ወልቃይት ላይ ፈጽሞታል የሚባለውን ግፍና በደል እንዴት ዕውቅና ይሰጣሉ ሲሉ ከሰዋል። አቶ ጣዕመ ግን ህወሓት በወልቃይት ላይ ግፍ የሰራው እንደ ግለሰብ ብቻ ሳይሆን እንደ ህዝብ ነው ሲሉም ተደምጠዋል። የቀድሞው የህወሓት ከፍተኛ አመራርና የአሁኑ የስምረት ፓርቲ ምክር ቤት አባል አቶ ጣዕመ አረዶም ህወሓት በ1980ዎቹ ወደ ወልቃይት ጠገዴ በኃይል ወይም በጉልበት ሲገባ በአካባቢው ህዝብ ላይ ብዙ ግፍ መፈጸሙን ገልጸው የትኛውም ግፍ የተፈጸመበት አካል ከግፍ ፈጻሚው አካል ጋር አብሮ ያለመኖር ህገ መንግስታዊ መብት አለው የሚል ሐሳብ ሰንዝረዋል። በመሪሕነት ህወሓት በደል በጽሕዎ እዚ ግልጽ እዩ። በቃ በደል በጽሕዎ እዩ። ስለዚህ በደል ድሕሪ በጽሕዎ ኮይኑ ምስ በደል ዝፍጽመልካ አካል ኮ ብሓይሊ ምንማር ኮ ኣይከኣልን ኮ ንምንታይ ኤርትራ ነፃነት ሓልያ ኮይና ንምንታይ ድዩ ትግራይ ሃገርኩም ኮይናን ዝብል ዝንቀሳቀስ ዘሎ ፖለቲካ ፓርቲ በደል ይፍጸመና ኣሎ እዩ። ስለዚ ዓስና ሃገር ንኹን መሰል ይባይዘወይ ዝኾነ ይኹን ከባቢ ለትግራይ ሀገር ክትከውን የህወሓት አመራሮች በግለሰቦች ብቻ ሳይሆን በህዝቡም ላይ በደል አድርሰዋል። ይህ ግልጽ ነው። ስለዚህ በደል ደርሶበት ከሆነ በደል ከፈጸመበት አካል ጋር በግድ መኖር አይቻልህም እኮም። ለምንድን ነው ኤርትራ ነፃነቷን አስጠብቃ ሄደችው? ለምንድን ነው እንደ ትግራይ ባሉም አካባቢዎች ሀገር እንሆናለን ብለው የሚንቀሳቀሱ የፖለቲካ ፓርቲዎች አሉት? በደል እየተፈጸመብን ነው። ስለዚህ ሀገር እንሁን ነው እኮ ሐሳቡም። አቶ ጣዕመ ይህንን ባሉ ማግስት ደግሞ ፓርቲያቸው ባወጣው መግለጫ በአሁኑ ወቅት ወልቃይት ላይ የተከዜ ዘብ በሚል የሚደረገው የታጠቀ ኃይል እንቅስቃሴ የፌዴራል መንግስቱ ማስቆም አለበት ብሏል። ህወሓትም ማዕከላዊ ኮሚቴ ተሰብስቦ ወስኗል ባለው የአቋም መግለጫው ላይ ይህንኑ ደግሞታል። ይህ አጋጣሚ አቶ ጌታቸው ረዳ የገቡበትን ቅርቃር ከማሳየቱም በላይ እያንዳንዱ እንቅስቃሴና ንግግራቸው ምን ያህል ጥንቃቄ እንደሚፈልግ መረዳት ግዴታ ይመስላል። አቶ ጌታቸው ረዳ ከሳምንታት በፊት ወደ ወልቃይት ሄደው ካሁኑ አስተዳደር ጋር ሲወያዩ ታይቶ የነበረው ተስፋም በቅጽበት እልም ያለው በአንድ ጠረጴዛ ተቀምጠው ሲወያዩ የከረሙት አካላት መልሰው ሲካሰሱና ሲወነጃጀሉ በመስማታችን ነው። የህወሓት ስልት ዋነኛ መያዣ ሆነው የቀጠሉት የወልቃይትና አካባቢው ተፈናቃዮች ጉዳይ አሁንም የውዝግቡ ምንጭ ሆነው ቀጥለዋል። ተፈናቃዮችን ያለኛ አጃቢነት አንልክም የሚለው የህወሓት ጠንካራ አቋም በፌዴራል መንግስቱ የተወደደ ባይሆንም ይሄው እስከ ህዳር አጋማሽ የታየ ለውጥ ግን የለም። ከጥቂት ወራት በፊት የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ የፌዴራል መንግስቱ ተፈናቃዮችን የመመለስ ኃላፊነቱን ወስዶ ያስተገብራል ብለው የነበረ ቢሆንም ዛሬም ድረስ ገቢር አልሆነም። በእርግጥ ተጨባጩን እውነታ ስንፈትሸው በየትኛው ሁኔታ ነው በዚህ ጦርነት ባንዣበበበት ወቅት ህወሓት ተቆጣጥሮት ከሚገኘው የትግራይ አካባቢ ያለ ህወሓት እውቅናና ድጋፍ ተፈናቃዮችን አጀቦ መውሰድና ወደ ቀያቸው መመለስ የሚቻለው ለሚለው ጥያቄ መልስ አናገኝም። ከኤርትራ ጋር ጥምረት ፈጥሮ የኢትዮጵያ መንግስት ሊወጋ ነው የሚባለው ህወሓት ግዛቴ ነው እያለ የሚቀሰቀስበትን የወልቃይት ጉዳይ በመግለጫውም ሉዓላዊ መሬቴ ነው ሲል ጠቅሶታል። የስምረት ፓርቲው አመራር አቶ ጣዕመ አረዶም በህወሓት አመራር በኩል በወልቃይት አማራዎች ላይ ለተፈጸመው ግፍና በደል ህዝቡን ይቅርታ ስንጠይቅ በ2013ም ጦርነት ደግሞ በትግራይ ተወላጆች ላይ የተፈጸመው በደል በህግም በይቅርታም ሊታይ ይገባል ሲሉ ተደምጠዋል። በደላት ተፈጸመ ናይ ምምሕዳራዊ በደላትን ፖለቲካዊ በደላትን ነቲ ህዝብ ክሒስካ ይቅር ካይልካ after ሕዚ 2013 ተፈጸሙ በደላት እውን ብሕጊ ዝረአ ብሕጊ ብዕርቂ ዝረአ ብሕጊ ርኢኻ ክትዓረቑ ዝግቦም አካላት እውን ዓሪካ ዓበይቲ ዓዲ ሓዊስካ ይህን ምን ኢልካ ዝፍታሕ እምበር ብሕነ ምፍዳይን ብኩናትን ብሓይልን ዝምለስ ይኹን ዝፍታሕ ፀገም ምዕራብ ትግራይ የለን። እዚና ንኣምና ሶታይ ክግበር ኣሎ ሓደ በኃይለ መልጥክና አቲና ዝብል ናይቱ ጉጅለ እኛ ግን ምንድነው እያልን ያለነው በፖለቲካና አስተዳደር ህዝቡ ላይ ለደረሰው በደል ህዝቡን ክሰን ይቅርታ ጠይቀን በቅርቡም በ2013 ላይ በተፈጸሙ በደሎች ዙሪያ ህግ የሚያየውን በህግ በርቅ መታየት ያለበትን አይተን መታረቅ ያለባቸውን አስታርቀን የሀገር ሽማግሌዎችን ጨምሮ በውይይት የሚፈታ እንጂ በጦርነትም ሆነ በጉልበት የሚፈታም ሆነ የሚመለስ ምዕራብ ትግራይ የለም። እኛ እንዲህ ነው የምናምነው እያሉ አቶ ጣዕመ ይቀጥላሉ። ስለዚህ ምን መደረግ አለበት ብለው ጥያቄውን ያነሱና መጀመሪያ በጉልበት ነው የምንገባው የሚለው ቡድን እንቅስቃሴ ሊቆም ይገባል። ሱዳን ላይ ያለው አርሚ 7 በጉልበት ልትገቡ ነው ይባላል። ብዙ ነገር ይወራል። ሽሬ አካባቢም ያለው የምዕራብ ግንባር ሰራዊትም በጉልበት ልትገባ ነው ይባላል። በጉልበት መፍታት የሚቻል ቢሆን ኖሮ ታዲያ እስካሁን ለምን አይፈቱትም ሲሉ ይሞግታሉ። ባለፈው ዓመት ጌታቸውን ሽጠዋል እያሉት ነበር። ማን ሽጦት ነው አሁን? ታዲያ ታደሰ ወረደ ነው የሸጠው? ሞንጆሪኖ ናት የሸጠችው? ደብረጽዮን ነው የሸጠው? ማን ነው የሸጠው አሁንስ ሲሉ የሚጠይቁት አቶ ጣዕመ የህወሓት ሰዎች ወደ ወልቃይት በጉልበት እንገባ
እንገባለን የሚሉት ነገር አያዋጣም፣ ካዋጣቸው ግን ይሞክሩት ሲሉ ተደምጠዋል። በምርጫ ቦርድ የተሰረዘው የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ ግን ስብሰባ አድርጌያለሁ ሲል መግለጫ አውጥቷል። የህወሓት ማዕከላዊ ኮሚቴ ከዳር 8 እስከ 13 2018 አካሂዶታል በተባለው መደበኛ ስብሰባ የሥራ አፈጻጸም ውድቅ በተደረገው በ14ኛው የፓርቲው ጉባኤም የተወሰኑ ውሳኔዎችን አፈጻጸም የህዝባችንና የቀጠናውን ውስጣዊና ውጫዊ ሁኔታዎችን መሰረት በማድረግ ጥልቅ ውይይት በማካሄድ የቀጣይ ትግል አቅጣጫዎችን በመለየት መደበኛ ስብሰባውን አጠናቋል ሲል መግለጫ አውጥቷል። የፓርቲያችን ህወሓት ማዕከላዊ ኮሚቴ እስካሁን የተሰሩ ትላልቅ የፖለቲካ ስራዎች ተጠናክረው ሊቀጥሉ እንደሚገባ በማስቀመጥ አንዣቦብን ካለው አደጋና ሰፊ የህዝባችን ጥያቄ መሰረት በማድረግም ከዚህ ቀደሙ በተለየ ፍጥነት እንዲሰራና ትግል እንዲካሄድበት አቅጣጫ አስቀምጧል ሲልም አሁንም ስለ ትግል ያወራው ህወሓት አደጋ አንዣቦብናል የሚል ቀስቀሳውንም አልረሳውም። እነጌታቸው ረዳ ከህወሓት ሲወጡ የመፍረስ አደጋ አጋጥሞን ነበር የሚለው ይህ የህወሓት ቡድን መግለጫ አሁን በተሻለ ቁመና የፓርቲ አንድነት ላይ እንደሚገኝ በመደምደም ብሔራዊ ክህደት በፈጸመው ቡድን ሆን ተብሎ እንዲበታተን ተደርጎ የነበረው የትግል አቅም በማሰባሰብና ጊዜ አስተዳደሩ እንዲስተካከልም አድርገናል ሲል ታደሰ ወረደ ከተሾሙ በኋላ የምንፈልገውን እየሰራን ነው የሚል ሀተታ አክሏል። ህወሓት መያዣ ያደረጋቸውን ተፈናቃዮች አስመልክቶ ባወጣው መግለጫ ደግሞ በመጠለያ ጣቢያዎችና ከህዝብ ጋር ያሉት የተፈናቀሉና የተሰደዱ ወገኖችን በጥልቅ የገመገመው የፓርቲው ማዕከላዊ ኮሚቴ ወገኖቻችን ያሉበት ሁኔታ እጅግ አሳሳቢ በመሆኑ የኢትዮጵያ መንግስት በፕሪቶሪያ ስምምነት መሰረት ዋስትናቸው የተጠበቀና በሚቋቋምበትን መልኩ ወደ ቀያቸው እንዲመለሱ ግዴታውን እንዲወጣ ሲል ህወሓት ፈርሷል ሲሉ የነበረውን ፕሪቶሪያ መልሶ ይተግበር ብሎታል። የኢትዮጵያ መንግስት ግዴታውን ይወጣ ብሎ የተማጸነው ህወሓት መልሶ ደግሞ ወደ ክሱ በገባበት በዚሁ መግለጫ የኢትዮጵያ መንግስት በስምምነቱ መሰረት ከህወሓትና የትግራይ ጊዜ አስተዳደር ተቀናጅቶ ግዴታውን ከመወጣት ይልቅ የህዝባችንን ሞትና ስቃይ የሚያራዝም ሸፍጥ እንዲያቆም፣ ምዕራብ ትግራይን በኃይል ወረው የያዙትን ታጣቂዎችና ሰፋሪዎችም ከህገ መንግስታዊም ሉዓላዊ የትግራይ መሬት እንዲወጡ በማድረግ ብሔራዊ ማንነቱ እንዲቀይር የተደረገ ያለውን ህዝባችን ወደ ቀዬው እንዲመለስ ግዴታውን ሊወጣ ይገባል ሲል አስፍሯል። ህወሓት እዚህ ላይ አንዴ ተማጽኖ አንዴ ፉከራውን ያሰማል። ህወሓት መልሶ መላልሶ የድሮን ጥቃት ባለበት በዚሁ መግለጫ ላይ የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ ታጣቂዎችን በማደራጀትና በማስታጠቅ ጦርነትን ከመጫር አልፎም ውድ መስዋዕትነት እንድንከፍል ያደረገ የድሮን ምት ከፍተኛ ፖለቲካዊ ውሳኔ የተሰጠበት መሆኑን የሚያመላክት መሆኑን በመወያየት የኢትዮጵያ መንግስትም የከፋ ጥፋት የሚያስከትል ሌላ ዙር ጦርነት ከመጫር እንዲቆጠብ ሲል ህወሓት የሰላም ፈላጊ መስሎም ብቅ ብሏል። ከትላንት በስቲያ የተሰጠው ይህ የህወሓት መግለጫም ከዚህ በፊት የተለመዱ ቃላትን ያጨቀ ቢሆንም በአንድ ራስ ሁለት ምላስ ማስተጋባቱን ከፌዴራል መንግስቱ ጋር ያለውን ግንኙነት አሁንም ተስፋ እንደሌለው የተፈራውንም ግጭት የሚያፋጥን ሁኔታ እንዳለ መረዳት እንችላለን። ዴሞክራሲያዊ ስምረት ትግራይ ወይም ስምረት የተባለው የነጌታቸው ረዳ ፓርቲም ቢሆን በተለያዩ ጉዳዮች ከህወሓት በተቃራኒ ቢቆምም ከነደብረጽዮን ጋር በነፍስ የሚፈላለጉ ጠላት ቢመስሉም በወልቃይት ጉዳይ ግን አቋማቸው አንድ እንደሆነ ግልጽ አድርገዋል። ስምረት ፓርቲም ምዕራብ ትግራይ ሲል በጠራው በዚህ አካባቢ ተፈናቃዮቹ ዋስትና ባለው መንገድ ወደ ቀያቸው እንዲመለሱ በከፍተኛ የፌዴራል አካላት እየተመራ በተሻለ ደረጃ ላይ ደርሷል። ነገር ግን አካባቢውን ወረው የያዙና በፕሪቶሪያ ውል መሰረት ያለአንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚያደናቀፉ መግለጫዎችን በማውጣትና ሂደቱን እያስፈጸሙ ያሉ የፌዴራል ባለስልጣናትን በሚዲያ በማጠልሸት የተጀመረው እንቅስቃሴ አደጋ ላይ እንዲወድቅ በከፍተኛ ሁኔታ እየቀሰቀሱ ይገኛሉ ብለዋል። ፓርቲው በዚህ መግለጫው የፌዴራል ባለስልጣን ያለው አቶ ጌታቸው ረዳን ይሁን የሰላም ሚኒስትሩን አቶ መሐመድ ኢድሪስን እንደሆነ ለመረዳት ባለፉት ጊዜያት በሁመራ ከተማ የተደረጉ ስብሰባዎችን ከማስታወስ በስተቀር ማስረጃ የለንም። ፓርቲው ይቀጥልና የሚገርመው ነገር እኛ የተጀመረውን ዘላቂ ሰላም በማሰብና ይስተካከላል በሚል ተስፋ ዝም ብንልም ባለቤት የሆነው የፌዴራል መንግስት ግን ለማረም ያደረገው ጥረትን ባለማየታችን እጅጉን አዝነናል ሲል ወልቃይትን እያስተዳደረ ያለው አካል በፌዴራል መንግስቱ እንዲፈርስ የሚጠይቅ ሐሳብን አስተጋብቷል። ስምረት ፓርቲ አሁንም የፌዴራል መንግስት በራሱ ያቀደው የተፈናቀሉ ወገኖቻችን የመመለስና ዋስትና ባለው ክብራቸውን በጠበቀ መንገድ መልሶ የማቋቋም ተስፋን የሚሰጥ ጥረትን እንዲገፋበትና አጠቃላይ ሂደቱንም ወደ ኋላ የሚመልሱ እንቅስቃሴዎችን እንዲያርም እናሳስባለን ይላል። በዚህም አያበቃም። ከቀናት በፊት ህዳር 10 ላይ ምዕራብ ትግራይ ሲል በገለጸው ቦታም ቀድሞውኑም ቢሆን ህዝባችን እንዲፈናቀል ከፊት ሆነው ሲያነሳሱ የነበሩ አንዳንድ ምሁራንና የሃይማኖት መሪዎች በዚያ ያለፈ ጥፋት ሳይጸጸቱ ዛሬም ይህንን ስምምነት የሚያደናቀፍ የተጀመረውንም ሰላማዊ ትግል የሚያውክና የትግራይን ህገ መንግስታዊ ግዛት የሚጻረር ኃላፊነት የጎደለው አሳፋሪ ተግባር ሲፈጽሙ ውለዋል ያለው ፓርቲው እነ ዶክተር ዳኛቸው አሰፋን ጭምር የሚያወግዝ መግለጫውን አጋርቷል።